ጤናማና ደስተኛ የፍቅር ግንኙነት እንዲኖራችሁ ማድረግ ያለባችሁ ነገሮች። ዛሬ ላይ አብዛኛው የፍቅር ግንኙነቶች ጭቅጭቅ፣ ጥል ምናምን ያለባቸው ናቸው። በእርግጥ እኮ የፍቅር ግንኙነት ውስጥ ጸብ የተለመደ ነገር ነው። ነገር ግን ኖርማል ነገር አይደለም። በተደጋገመ ቁጥር ፍቅራችሁን ያፈርሳል። እነዚህ ነገሮችን ግን እያደረጋችሁ ከሆነ ፍቅራችሁ ደስ በሚልና በሚያስቀና መልኩ ነገ ላይ የተሻለ ቦታ ይደርሳል። ለፍቅረኛ ሼር አድርግ ይሄን ቪዲዮ። አንተም ለፍቅረኛ ሼር አድርግ። ፍቅራችሁ ውስጥ ያሉ ነገሮችን እነዚህ ነገሮችን አስተካክሉ። ፍቅራችሁን በዚህ መንገድ ውሰዱ። እመኑኝ ታመሰግኑኛላችሁ። አንደኛ ግልጹ ነው። ምንም ነገር አትደባበቁ። ማንኛውም የተፈጠረ ትንሽም ሆነ ትልቅ ነገር ተነጋገሩበት። አውሩ፣ ንገራት። የሆነ ነገር ህይወት ውስጥ አፕን ካደረገ እንዳትዋሻት። የሆነ ያስጨነቀ ነገር ካለ ንገራት። አንቺም እንደዛው። በፍጹም መሃላችሁ መደባበቅ እንዳይኖር ግልጹ ነው። ሁለተኛ እመኑ፣ ታመኑ። እመናት፣ ታመንላት። ምንም ነገር ከነገረች አትጠራጠር፣ ወዲያውኑ ተቀበል። ፍቅርን ከሌላ ግንኙነቶች ለየት የሚያደርገው እንዲሁ በጆሮአችን ሰምተን ስለምናምን ብቻ ነው። ምንም ማስረጃ አትጠብቅ። አንቺም እንደዛው። የሆነ ነገር ከነገረች እመኙ፣ አትጠራጠሪ። ነገሩን እንዲህ ነው እንዴ እንደዛ ነው እያልሽ ጭንቅላትሽ ውስጥ ረዥም ሰዓት አታብሰልሲው። ያ አለመታመን ይባላል። ያ ሀሳብ ነው ጥርጣሬን ፈጥሮ ፍቅራችሁን የሚያጠፋው። ስለዚህ እመኑ፣ ታመኑ። መታመን ለራስ ነው፣ ለፍቅረኛ ሳይሆን ለራስሽ ነው የምትታመኝ። ሶስተኛ ብዙ ሰዎች የሚሳሳቱት ስህተት ነው። ስለ ፍቅር ግንኙነታችሁ ለጓደኞቻችሁ አታውሩ። ይሄርሽ ለጓደኛሽ ያደረጋችሁትን ነገር በሙሉ የምትናገሪ ከሆነ እመኝኝ፣ ቀስ በቀስ ነው ፍቅርሽ የሚወድቀው። ቀስ በቀስ አንተም እንደዛው። ፍቅር ውስጥ የተፈጠረውን ነገር በሙሉ ለጓደኛ ከምትዘረግፍ ከሆነ የዚህ የፍቅር ግንኙነት መጨረሻ አያምርም። ስለዚህ ፍቅራችሁ ሚስጥር ይሁን፣ በአንተና በእሷ መካከል ብቻ የሚሄድ የፍቅር ግንኙነት እንጂ አደባባይ ላይ ዘላችሁ አትዘርግፉት። የፍቅራችሁን ገበና አደባባይ ላይ አታውጡት። አራተኛ መሀላችሁ አለመግባባት ከተፈጠረ ተነጋግራችሁ ፍቱት። ደውልላትና ያለውን ነገር አስረዳት። አንቺም ደውለሽለት ያለውን ነገር አስረጁ። ወይንም ደግሞ በአካል ተገናኙ። ብትችሉ በአካል ተገናኙ። ከሁሉ በላይ የሚመረጠው በአካል ብትገናኙና ብታወሩበት ነው። እንደዛ ማችሉ ከሆነ ግን ምንም ያክል ደቂቃና ሰዓት ይውሰድ፣ ተደዋውላችሁ በደንብ አውሩበት። መፍትሄ አበጁ። የብዙ የፍቅር ግንኙነቶች መበላሸት፣ መቆሸሽና መፍረስ ምክንያት ዋነኛው አለመነጋገር ነው። መነጋገርንና ተነጋግሮ መፍትሄ መፈለግን የመሰለ ብልህነት የለም። አምስተኛ ከፍቅረኛችሁ ጋር ጊዜ አሳልፉ። ለፍቅረኞቻችሁ ጊዜ ስጡ፣ ጊዜ ስጣት። ስድስተኛ አብራችሁ የሃይማኖት ተቋም መሄድ ልመዱ። አብራችሁ ቤተክርስቲያን ወይንም መስጂድ መሄድ ልመዱ። እግዚአብሔር እንዲባርክላችሁ፣ የፍቅር ግንኙነታችሁ እንዲጠነክር በፈጣሪ እጅ ላይ አስቀምጡት። በፈጣሪ እጅ ላይ የተቀመጠ ነገር ነው የሚበረክተው፣ ለቁም ነገር ለወግ ማድረግ የሚደርሰው። ስለዚህ አብራችሁ ወደ ፈጣሪ ቅረቡ። ሰባተኛ ለፍቅረኞቻችሁ የራሳቸውን ጊዜ ስጧቸው። የራሱን ጊዜ ስጩ። ከጓደኞቹ ጋር ሄዶ የሚዝናናበት፣ ኳስ የሚያይበት የራሷን ጊዜ ስጣት። ከጓደኞቿ ጋር የምትዝናናበት፣ ሻይ ቡና የምትልበት፣ ከጓደኞቿ ጋር ወጣ የምትልበትን እንዳለ ጊዜያቸውን ሙሉ ለእናንተ እንዲሰጡ አታስገድዷቸው። የራሳቸውን ደስታ በሚፈልጉበት መንገድ ያግኙ። ከእናንተ ጋር ያላቸው ፍቅርና ጊዜያችሁ እኮ እንዳለ ነው። ነገር ግን የራሳቸው ጓደኞቻቸው ጋር ዘና የሚሉበትን ጊዜ ስጧቸው። ያንን አትጋፏቸው። ስምንተኛ ይሄንን በደንብ አዳምጡኝ እባካችሁ። የሰው ወሬ አትስሙ። ምንም ነገር ይፈጠር፣ ማንም መቶ እንዲያርጓል፣ በዚህ ገብቷል፣ በዚህ ወጥቷል ይበልሽ፣ ሄደሽ ጠይቂው። አንተም እንደዛው። ማንም መቶ እንዲነች እሷ እንደዚህ ብዙ ነገር ያወራል ሰው። የእናንተን የፍቅር ግንኙነት ጥሩ ቦታ እንዲደርስ የሚፈልገው ሰው እንዳለ ሁላ እናንተን ለመለየት ሊት ተቀን የማይተኛ ብዙ አለ። ስለዚህ እባካችሁ ምንም ቢፈጠር ምንም ቢመጣ ምንም ቢሆን ምንም የሰው ወሬ እንዳትሰሙ። ዘጠነኛ ፍቅረኞቻችሁ ስህተት ይሰራሉ፣ ሰው ናቸው አይደል? ነገር ግን ጥፋት ከሰሩ ጥፋታቸውን ንገሯቸው። ቂም በሆዳችሁ አትያዙ። በፍቅረኛ ላይ ቂም አይያዝም። የሆነ ነገር ካስከፋሽ በሆድሽ አትያዡ። ያ ነገር ውስጥሽ እየተብላላ ይቆይና ነገ ላይ የሚያስጠላ ነገር ነው የሚፈጠረው። አንተም ብትሆን ያስከፋችሁ ወይንም ደስ የማይል ነገር ከተናገረች ያንን ነገር ንገራት። እንደዚህ እንድትይኝ አልፈልግም፣ አስከፍተሽኛል በል። በውስጥ አትያዝ። ያ ነገር ነው የፍቅራችሁ መጥፊያ ሆነው። ለምን ትንሽ ሚጢጢ ነገር አትሆንም? ያችን ናት ፍቅራችሁን የምታጠፋው። ስለዚህ ያንን ነገር በሆዳችሁ አትያዙት፣ ተነጋገሩበት። አስረኛ ይቅርታ ለመጠየቅ እንዳታመነቱ። የምሬን ነው የምላችሁ። ምንም ጥፋት ከሰራችሁ ሁለቴ እንዳታስቡ። ያሳፍራል፣ ያስከፋል። ምንም ያስከፋና የሚያሳፍር ነገር የለም። ስህተት ሰርታችኋል አይደለ? ሄዳችሁ ይቅርታ ጠይቁ። በቃ አጥፍቻለሁ፣ በድያለሁ፣ የኔ ስህተት ነው፣ እዚህ ጋር አጥፍቻለሁ፣ እንዲህ ማድረግ አልነበረም። ምንም አትሸማቀቁ። የእናንተ ሰዎች ናቸው። ምንም የሚያሳፍር የሚያሸማቀቅ ነገር የለም። ፍቅሮች ስህተት ይፈጠራል። ካጠፋችሁ ይቅርታ ጠይቁ። አስሩ ጤናማ የፍቅር ግንኙነት እንዲኖራችሁ የሚያግዟችሁ ነገሮች እነዚህ ናቸው። ይህንን ቪዲዮ ቅድም እንዳልኳችሁ ለፍቅረኞቻችሁ ልካችሁ
ማስተካከል ያለባችሁ ነገር አስተካክሉ። አንተም ለፍቅረኛ ላክና የምታስተካክለውን ነገር ታስተካክል፣ አንተም አስተካክል። ደስተኛና ነገ ትዳር ጋር የሚደርስ የፍቅር ግንኙነት ነው የሚኖራችሁ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ ቴሌግራም ላይ ኮንታክት አድርጉኝ። በረጃጅም ቪዲዮዎች ዩቲዩብ ላይም እየመጣው ስለሆነ እዛ ላይ ሰብስክራይብ አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። እወዳችኋለሁኝ።